ሰላም ሰላም ሙስሊምም ክርስቲያንም እህቶቼ ወንድሞቼ እንዴት አመሻችሁ? ባላችሁበት ቦታ ሰላማችሁ ብዝት ይበል፣ ክፉን ያርቅላችሁ። በመንገዳችሁ ሁሉ እግዚአብሔር አምላክ ጥላ መከታ ምናምን ይሁንላችሁ ብያለሁ። እንዴት አመሻችሁ? ምሽት ኦኬ ዶኬ ነው አለን። ከዛሬ ጀምሮ በተለያየ ዩቲዩበር ብቅ ጥልቅ ፈካደ መቅነጠፍጠሽ ጠንቧ ብዬ እመጣለሁ ማለት ነው። ዋይ የአብርሃም እህት አብርሽ ጋር ሄዳለች። የሄደችበት ምክንያት ምንድን ነው? ሄርሜላ ቤት ውስጥ ዱቅ ብላለች ብለዋት ጨርቋን ጠቅልላ ወደ አብርሽ ቤት ብላ ሄደች ማለት ነው። ጥልቅ ብላ በሩ ክፍት አርግታ ጥልቅ ስትል አብርሽ በዜሮ ማርሽ ብቻውን ቁጭ ብሎ ዱኩም ብሎ እጅ ከፍንጅ ያዘችው ማለት ነው። ከዛም በኋላ ዘራፍ የታለች ሄርሜላ ብላ ጓዳው አልቀረ፣ ኩሽናው አልቀረ፣ ሽንት ቤቱ አልቀረ፣ ድብስ አርግታ ስታይ ሄርሜላ የለችም፣ ጠፋች። የለችም። ከዛን አብርሽ ደግሞ እንዴት ሄርሜላ እዚህ ምን ትሰራልሽ ምናምን አላት ማለት ነው። ከዛን እሷ አንተ ቤት ውስጥ ምን ትሰራልሽ ዘረፋለች አለች ማለት ነው። ለማንኛውም ማለት ነው የአብርሃምና የሩታ ፍቅር መጨረሻው ምን እንደሚሆን ባይታወቅም ግን አሁን ያሉበት ደረጃ በጣም ያስጠላል። አብርሽ ለብዙ ህዝብ ምን አይነት ነገር እያስተማርክ እንደሆነ ባይገባንም አስተያየት እንደምንሰጠው ደግሞ እንግዲህ ህዝብ እንደሚያየው የዝሙት ምልክት ነው እያየን ያለ ነው። ምክንያቱም አንድ ባለትዳር ከሌላ ሴት ጋር ራቁቱን ዋና ውስጥ ሲገባ ገላ ለገላ ሲተሻሽ፣ ሲተዛዘል፣ ሲሳሳም ይሄ የዝሙት መንፈስ የተወጋ ይሁን። አሜን እያላችሁ እናንተ እና ምን ልላችሁ ነው? ከአብርሽ ላይ ብዙዎቻችን የተማርነው ምንድን ነው? ዝሙት ነው ብዬ ነው። ሚስት እያላችሁ በሚስታችሁ ላይ ሌላ ሴት መደረብ ትችላላችሁ የሚል ትምህርት እያስተማረ ነው። የዝሙት መንፈስ የተወጋ ይሁን አሜን እያላችሁ ማለት ነው። ከዛን ሩታ ምስኪኔ ጨውቃ የኔ እናት አራስ ቤቷን እንኳን ቁጭ ብላ ድቅቅ ብላ ከአራስ ቤት ወይኔ በስማ አቤት ፈተናዋ ግን የሷ ልጅ በእርግዝና ተፈትና ስትወልድ ተፈትና። ጌታ ሆይ ከእንደዚህ አይነት ወንድ እግዚአብሔር አምላክ ይጠብቀን። ከእንደዚህ አይነት ምች መጋኛው ቃቢ ባል እግዚአብሔር ይሰውረን። እግዚአብሔርን ነው የምላችሁ። በእርግዝናዋ ጊዜ ሳይመቻት አራስ ቤት ሳይመቻት እና ምን ልላችሁ ነው የአብርሽ ቤተሰቦች ከእሷ ጋር እርቅ እንዲያደርግ ይፈልጋል። አብርሽ ደግሞ እንግዲህ ምንም ነገር የወሰነው ነገር የለም፣ እያወላወለ ነው። ምክንያቱም የውሽሚት ወንድ ልጅ ውጭ ሂዶ ድሽቃ ተቀመሰ አይመለስም። የውጩ ነው የሚጣፍጠው። የውጩ ስለሚጣፍጠው አብርሽም ሄርሜላ እያለ ጦሽ ጠንቧ እያለ ነው። ሩታም እዛ በመቀጣጠል እያለች ነው። ጫንጓሯ፣ ሳምባዋ፣ ኩላሊቷ ሁሉ አረረሷማ። ዋይ እና ምን ልል ነው የነ ሩታ ነገር መጨረሻቸው ምን ይሆናል? ሩታ ግን ማለት እኔ እንጃ ምን አይነት ትዕግስት እንዳላት ምን አይነት ጀግና ሴት እንደሆነች አላቅም። እንደው ብዙ ሴቶች እንደው የእሷን አይነት ልብ ይስጣችሁ ብዬ ነው ማስበው። መድኃኔዓለምን ነው የምላችሁ። እኔ በእሷ ቦታ ብሆን ኑሮ እስካሁን አብርሽ ሸቤ ያስገብቼው ነበር። እግዚአብሔር ምንም ርህራሄ የለኝም። እስር ቤት እሷንም ሄርሜላንም ጓደኞችን ሁሉ ሰብስቤ ሸቤ ነበር የምከተው። ግን ምን አይነት ርህሩህ ሆድ ቢኖራት ነው? ምክንያቱም እሱ እንደ ልቡ ይዘላል፣ ከማንም ሴት ጋር ይላላሳል፣ ይጋጋጣል፣ ይዋኛል፣ ይበላል፣ ይጠጣል። እሷን ግን በፊርማ አስሮ እንዳትፈሳ እንዳታጋሳ ቋጥሮ አስቀምጧታል ማለት ነው። ፊርማ ቅደድ አልቀድም፣ ፈርም አልፈርምም። ምክንያቱም በነገራችን ላይ ማለት ነው ሩታ ጀግና ሴት ነች። እግዚአብሔርን ነው የምላችሁ። ጀግና ያልኳችሁ ምንድን ነው አሁን ልጅ ስላላት ነው እንዴት አሰረችው እንጂ ልጅ ባይኖራት ኑሮ አብርሃምን እንዲህ ነው የምታሽከረክረው፣ እንዲህ ነበር የምታቃጥለው። እና ይሄ ነገር ነው የያዛትና እኔ ግን እንደ ሀሳብ ከአብርሃም ጋር ትቀጥል የሚል ሀሳብ የለኝም። ምክንያቱም ከአሁን ወዲህ አንድ ላይ ቢኖሩ ራሱ አይስማሙ። ምክንያቱም እዛ አራስ ቤት ሁና በላይዋ ላይ ሲደርቦ እንደዛ ሲዋኝ እንደዛ ወይን እየከፈተ እሷን ሲያቃጥላት በአይምሮ ውስጥ ተቀርጾ ነው የሚቀረው። እሱም ባየሽ ቁጥር ያስቆስን ነው የሚሰማት፣ ያ ህመም ነው የሚሰማት። ለአራስ ሁኜ ያላዘነልኝ አርግዤ ያላዘነልኝ ህይወት ይሆነኛል የሚለው ነገር በፍጹም ተስማምታ የምትገባ አይመስለኝም። ምክንያቱም ጭንቅላቷ ላይ የተቀረጸ ነገር ስላለ ማለት ነው። እና የእነሱ መጨረሻ ምን ይሆናል? አብርሃምስ ፊርማውን ይቀዳል
ወይስ ይፈርምላታል ወይስ አይፈርምላትም? ሄርሜላስ መጨረሻዋ ምን ይሆናል? ውሽሚት የከንፈር ወዳጇ ምን ልትሆን ነው? እሷ እንኳን ሜዳ ላይ ነው የምትቀረው። ምክንያቱም እሱ የፈለገ ነገር ቢሆን ልጅ አለ ሚስት አለ፣ ግን እሷን እንደ መደበሪያ ሊጠቀምባት ይችላል። እንደ መደበሪያ ማለት ነው። መደበሪያ የተጣለ ቆሻሻ በሉት እኮ የተጣለ ቆሻሻ ነው። በቃ በየቀኑ ሂሩታ ውጣ ግባ እያለ እንትን የሚባለው ማለት ነውና የሄርሜላ መጨረሻ የዘራችሁን እግዚአብሔር እንዳያሳጭዳ ትፈራለሁኝ። ዛሬ አብርሃምን እጇ ላይ ያስገብታ እንደው ትዳር ውስጥ እንኳን ይዛው ብትገባ የሩታ የደረሳት እጣ ነው እሷ ላይ የሚደርሰው። ሩታ ላይ የዘራችሁ ዘር ነው እሷ መልሳ የምታኝከው። መጥፎ ነው። የሰው ልጅ የዘራውን ያጭዳል። ዛሬ እጇ ላይ ቢገባ ስታረግዝ ከሄርሜላ የተሻለችዋን ሴት ሲያገኝ አብርሃም ከመሄድ ወደኋላ አይልም። ሲቀጥል ሴት እንዴት በሴት ላይ አርግዛ እንደዛ ራስ ቤቱን አንዲ ስትጨክን እኔ ምን አይነት እውነት አፍቅራው ነው ወይስ ምንድን ነው? እና በጣም ነው የሚገርሙ። የነዚህን ሁለት ልጆች መጨረሻ ማየት እንፈልጋለሁ እና ያለን እድሜ ይስጠን። ሩታ እኔ እንጃ ገና እንትስ ያንገሸግሻታል። ይፈርምላት ይሆን? ሩታ ካሰበች ተንኮል ካሰበች ማለት ነው ቪዲዮዋቸውን የአብርሃምና የኤርሜላን ቪዲዮ ራሱ ይዘው በህግ ብቀርብ እንዲቀብርር አድርጋ ነው ሸቤ የምታስገባው። ቅብርር አድርጋ እሷንም የእህቷንም የጓደኞቹንም ሄርሜላም እሱም ሳይቀር ጥርግርግ አድርግታ ማስገባት መብት አላት። ምክንያቱም ብዙ ማስረጃዎች አሏት። ብዙ በእጃችሁ የፈለገ ነገር ከሷ ቢጣላ ከሷ ፊርማ ሳይቀድ ምንም አይነት ማድረግን ህግም አይፈቅድም። እና መጨረሻ ምን ይሆናል? በእነሱ ላይስ ኦዲየንሶችዬ ምን አስተያየት አላችሁ? ከነሱ ምን ተማራችሁ? ከአብርሃም ምን ተማራችሁ? ከሩታስ ምን እንደተማራችሁ እስቲ በኮሜንት ግለጹልኝ። ከዚህ በመቀጠል ደግሞ ማለት ነው በአንድ ሰው ተወስናችሁ ጭንቅላታችሁ ከሚያብድ የተለያየ ዩቲዩበሮችን እዩ። መልካም ዩቲዩበር የሚሰሩ አሉ። ሁሌ ደስታ ሀዘን የሌላቸው ዩቲዩበሮች አሉ። እነሱንም እየገባችሁ ቃኘት ታድርጉ ማለት ነው። ስለዚህ ትርፍ ጨንጓራ ከሚያስወጡን ሰዎች ጋር ከምንፈነጥዝ ትምህርት የሚያስተምሩን ለወደፊት ህይወት እንትን የሚሉን ጋር እየገባንም ቃኘት እናድርግ እላለሁኝ። ጂጂዬ የእንደ ሄሉስ ነገር ምናምን የምትሉኝ ሰዎች እነሱ ዞሮ መቅጠማቸው አይቀርም። ቁጭ ብላችሁ ጠብቁ። ግን እንደዚህ ውስጣችሁ የሚያስጨንቃችሁ እህቶቼ፣ ወንድሞቼ ትኩረታችሁ ወደ መንፈሳዊ ህይወት ይሁን። ትኩረታችሁ ትምህርታዊ ቦታ ይሁን። ገባችሁ? ለእናንተ ቦታ ለሚሰጣችሁ ሰው ነው ቦታ መስጠት ያለባችሁ። ለሚያስጨንቃችሁ ሰው አይደለም መጨናነቅ ያለባችሁ ማለት ነው። ህዝብን እንዲህ እየወጣ የሚወቅጧችሁን ሳይሆን የሚያከብራችሁን ጋር ሂዳችሁ ብታዩ ደስ ይለናል እላለሁኝ። በተረፈ ወዳችኋለሁ፣ አከብራችኋለሁ የኔ ማይፎን ቃዎች፣ የኔ ማይላቮች። ሲቀጥል ደግሞ አስተያየት ምናምን ካላችሁ ዛሬ ቲክቶኬን ከፍታለሁኝ። ኑ የሚወቀጥ ካለም እንወቅጣለን። ዩቲዩበሮች አይቀሩም፣ የሚወቀጡ ካሉ እንወቅጣለን። እኔ ጂጂ ነኝ ማለት ነው። አንዳንድ ጉንጃሞች ስላሉ ማለት ነው። ለማንኛውም ደግሞ የሚያብዱም አሉ እግዚአብሔር የሚያብዱ ዩቲዩበሮች አሉ ብለዋል። የኔን ድምጽ ሲሰሙ የሚያብዱ የሚፈነጣጠዙ አሉ ብለዋል። ወይ ኪዳ ደግሞ እኔ መሆን የሚጋጋጡ ናቸው አሉ እኮ የሚጋጋጡ ጂጂ ያንቺን ለመሆን የሚጋጋጡ አንዷማ ልታብር ደርሳለች አሉ። እናችሁ ባልሽን አነጠኩ፣ ሽማሽን አነጠኩ። እኔ ከተነሳብኝ ሰይጣን ነኝ። በዩቲዩብም በቲክቶክም እንዳላሰቃይሽ ለማለት ፈልጋለሁ። ጂጂ ነኝ እኔ ስለማታውቂኝ ነው። እግዚአብሔር እኔ እኮ በውስጥ መተሽ ጂጂዬ ረገጫት እንጂ ዝምት ያለሽ ምኗ ይረገጣል? ራሷ መድኃኒዓለም የረገጣት እኮ ነች። እና ምን ልላችሁ ነው? ዛሬ ቲክቶክ እንገባለን። ብቅ ጥልቅ ፈካደ መቅነጠፍ ጠንቧ ብለን እንዝናናለን። ገባችሁ? እና ምን ልላችሁ ነው? እኔ ሳሎን የረገጥኳት መድኃኒዓለም ራሱ ረግጧታል። በሰው ነገር እኮ ነው የምታብደው የምትበዳደ። ወይኔ አምልጦኝ ነው ቱ አምልጦኝ ይቅር
ለማንኛውም ማለት ነው ወዳችኋለሁ፣ አከብራችኋለሁ የኔ ማይፎንቃዎች። የሚደብሯችሁ ሰዎች ካላችሁ ብሎክ እያደረጋችሁ ውጡ። እናት ትሙት ማየት የሚሰቀጥጧችሁ ካላች ብሎክ አድርጓችሁ። ምን እያያችሁ ለምን ክፉ ደግ ይወጣችኋል? እግዚአብሔርን እኔ እኮ የማይመቹኝን እንዳለ ብሎክ አድርጌ ያባራልኝ። ምክንያቱም እኔ ልጠቀምበት ሳይሆን መደበሪያ ነው። በቃ እናንተ ጋር እዚህ እመጣለሁ፣ እንጣጣለሁ፣ ከዛ በቃ ብሶቴን አወጣለሁ ብሶቴን አወጣለሁ ማለት ነው። እና ብዙ እንትን የሚሉ አሉ የሚጣጣሩት፣ እነሱ ያሳዝናሉ። እና ምን ልላችሁ ነው ዲሶች፣ ዩቲዩብ ክፈቱና ማለት ነው የመሰላችሁን ሰው ርገጡበት፣ ክፈቱ በማርያም እግዚአብሔርን። በጽሁፍ ላይ ከምትሰቃዩ ከፍታችሁ ከዛ መርገጥ፣ በቃ የውስጣችሁን ተተተተተተ እያደረጋችሁ ማውጣት ማለት ነው። ቀላል ዩቲዩብ ላይ ገብታችሁ ዩቲዩበር ብላችሁ እንትን በሉ፣ ክፈቱ። ከዛም በኋላ እናቴ ትሙት፣ ከዛን ምን እንደሚያስፈልጉ በዩቲዩበር እንትን በሉና የፈለጋችሁ ብሶታችሁን ሁሉ አውጡ። ቀርጋችሁ አውጡ። እሺ እኔ ውዶች፣ እኔ ማይፎንቃዎች፣ እሺ ደግሞ እኔ ማርያምን ሼር አደርግላችኋል። ዩቲዩብ ክፈቱ። እሺ ሼር አደርግላችኋል። የእኔ ልጆች ራሱ እንትን ይሏቸዋል። ክፈቱ፣ ተንጣጡ። የታባቱ በሶታችሁ በሉ። የምቦቅሱት ካለ ቦቅሱ። እና ይሄ ነው። ወዳችኋለሁ፣ አከብራችኋለሁ የኔ ውዶች፣ የኔ ማይፎንቃዎች። የኔ ቆይ አሁን እንትን ዩቲዩቡን ከቲክቶክ ጋር እያይዘውና ስንት መለሎ አለ መሰላችሁ። እኔ ስነካ የሚያብዱ ስንት ሰው አለ። ቆይ እናቴ ደግሞ ከቲክቶክ ጋር እያይዘውና ዋጋ አሰጣለሁ። አሁንም እያንዳንዱ የቀዘኑትን እንዳይቀዝኑ አድርጌ ለቃቸዋለሁ። እና ለማንኛውም ወዳችኋለሁ፣ አከብራችኋለሁ የኔ ውዶች። ሰላም አምሹልኝ። በተለያየ ዩቲዩበር እንመጣለን፣ እንቦረቀቃለን፣ እንቦርጠጥሳለን። እሺ